ሸቀጣሸቀጦችን ከቦታ ቦታ በመንቀሳቀስ ንግድ ሰራ ነበር። ከዛ በኋላ ግን ያው ፋኖ ባመጣቸው አንዳንድ አሉባልታዎች ተሸውጄ ወደ ጫካ ወጥቼ ነበረ። ከወጣሁ በኋላ ግን ትግሉ ምንም አይነት የሚረባና የአማራን ሕዝብ የሚጠቅም ሆኖ ስላላገኘሁት አጠቃላይ የትግሉ መሰረትም አማራን የሚያዳክምና የኢትዮጵያን ንብረት ሊያወድም የሚችል ምንም አይነት ትርፋማ ሊሆን የሚችል አይደለም። ስለዚህ ይሄን በብዙ ወራቶች ከትግሉ ቆይቼ ተረድቻለሁ። አምባሳደር ኩማ ሰላም ጤና ይስጥልን። የተከበራችሁ ጉባኤ ኢትዮጵያ ቤተሰቦች፣ ጉባኤ ኢትዮጵያ ከፍ ከፍ ትላለች። በሆነ በሰዎች ይሁንታ አይደለም ኢትዮጵያዊነት የሚሰጠው በሰዎች ምናምን እንዳልሆነ አይተናል። ኢትዮጵያ 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 ጥያቄ ምልክት ውስጥ መሆኗን በዛሬው ዕለት አስምረን ያስቀመጥነው ነው ማለት ነው። አብራችሁ ያላችሁት ወንድሞቼ እውነት ያሰባስበውን እውነት ያገናኘን እንጂ አሁንም ባለው አይነት ህሳቤ ውስጥ በጥላት የተጠለፈ ሰው የሚዳክርበት ሁኔታ ውስጥ አይደለም ያለ ነው። እርግጠኛ ሁኑ ዛሬ ከተጨበጨበለት ይልቅ ከዛ በተቃራኒ የተረሳ ሰው የሚያሸንፍበት ሁኔታ ነው። ወርቅ ላይ ተቀምጦ ወርቅ የሚፈልግ ህሳቤ ሁሉ እንዳለም ማየት ነው። በጣም ሶሪ ዛሬ በጣም የሚያሳፍር ስሜት አይቻልም። እንዴት እራሳችሁ ታዘቡ። እዛም ማቃቸው ሰዎች ነበሩ። ያው የመረበሽማ ልማድ አይደለ ብዬ ብዙ ማርተዋልም ብዙም ገድለዋልም ብዙ ጎድተዋል። በቃ የለም ከዛ በኋላ ምን ላይ ደረሰው? እነሱ ነገር እንደንጆሮ ማለት ነው። ስራቸው እንደጊዜው ደግሞ በረድ ብለው ያው መከላከያ ሄዷል መሰለኝ። ዘመናት ይጠፋሉ ደግሞ በኋላ መጡ ሄዱ። በቃ እንደዚህ ገጠሩ በእነሱ ቁጥጥር ነው። ከተማው ያው በመከላከያው ነው። ይሄ አማራ ክልል ላይ ያለ ሰው እዛ ራሱን እንደሚያውቅ ሰው ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ለአማራ ህዝብ ጠላት ነኝ ብሎ ያለ ሁሉ ተሰብስቦ የደገሰውና እያካሄደው ያለ መጀመሪያ ያንን ክልል በማጥፋት ቀጥሎ ኢትዮጵያን ለማጥፋት የሚሰራ መሆኑን ሰው ሁሉ እንዲያውቅ እፈልጋለሁ። ከዛ ባሻገር የሚሆን ነገር ስለሌለ አንዳንዱ ሰው ሩቅ የሚመስለው አለ። ጀስት ከኮሮና ጀምሮ ራስን ማየት የተሻለ ሁኔታዎችን እንደሚፈጥርም ልታውቁ ይገባል የሚል ነው። ኢትዮጵያ ለኢትዮጵያውያን ካልሆነች ሁሉም በአቅሙ ለሚሆነው ይሆናል። መገፋት በጣም በጣም ብዙ ነገሮችን ያመጣል። አንገትና ጭንቅላት የሌለው የበዛበት ጊዜ እንደሆነም እያየን ነው። ምንም ችግር የለውም። ከሰውን ለማ ሰላም ብያለሁ። እንዴት ነህ? ከአፋር ሰላም ናችሁ ወይ? እና እንደዚህ አይነት ነገሮች ላይ ሲሪየስ ማየቱ የተሻለ ነው። ይሄ የምንጠብቀው ስለሆነ ማለት ነው። እና ቀረንባችሁ እንጂ አትቀሩብንም የምንለውን ዛሬም እንደግማለን። ከጉባኤ ኢትዮጵያ ጋር የኢትዮጵያ ከፍታ የሚያናድደው አመራር ባለስልጣን ሆኖ ወይም የሆነ ቦታ ላይ በተወከለበት ኢትዮጵያዊ ሁሉ ከሱ ጋር ሲቀርብ ያንን ውዴታውና ፍቅሩን የሚሸጥበት ሀገር ላይ እንደኖር እናውቃለን። የሚገርመን ግን እስከ ዛሬም ድረስ ያ ነገር መቀጠሉ እንጂ ከዛ ውጭ አይደለም። ስለዚህ በጭብጨባና በቲፎዞ የሚጫጫህ ማንኛውም ኃይል ድምጥ ማጡን ይጠፋታል እንጂ ያ የረከሰ ነገሩ ኢትዮጵያ ውስጥ የሚቀጥለው ማለት ነው። ዘመኑን ይሄን ማንም ሰው እንዲያስታውሰው ብቻ ነው የምናገረው። አንዳንድ እንትኖችን ላሰማ ብዬ ነበር ግን ብዙም እንትን አይደለም። ኤኒዌይ ዛሬ ኢትዮጵያን ለማወቅ የተሻለ አቅም ያገኘንበት ነው። ጎጠኝነት፣ መንደርተኝነት፣ ዘረኝነት በሽታ ውስጥ ሆኖ ብዙ ሰው የሚዳክር መሆኑንም ብዙ ሰው አይተናል። ዛሬ ኢትዮጵያ አሸንፋለች። እዚህ ግድም ማትለው የፖለቲካ አቅም የሚባል ነገር የሌለው ፖለቲካዊ ትንታኔ መስጠት የማይችል ታሪካዊ ዳራዎችን የማይገነዘብ ከባዶ ሜዳ ተነስቶ መንግስትን ስለሰደበ ብቻ የሚጎላበት ሀገር ነው። የማንም እዚህ ግድም የማይባል ሰው በፖለቲካው የማይታወቅ ሰው እኮ ነው መንግስትን እየሰደበ ቪዲዮ ከማን ነው ስቱዲዮ ከፍቶ ቁጭ አለ። አዎ ኑሩ አብዱ ሰላም ነው ወይ? እንደነ አዎ የመከላከያ ቀን ነው። መከላከያ ቀንን ደግሞ ያው
እኛ ስለመከላከያ ማውራታችን ምናልባት መከላከያ ላይ ያሉ ሰዎች እንደ ጉባለች ኢትዮጵያ ያወራ ነው የደበራቸው ይመስለኛል። መቼም እንደኛ ብዙ የለፈለፈ ሰው ስለሌለ ማውራት ብዙም አስፈላጊ ላይሆን ይችላል። ከዚህ በኋላ ምናልባት እንደ ሀገርነት እንቀበላለን፣ ግን ያን ያክል ማድነቁ አስፈላጊ ላይሆን ይችላል ብዬ አስባለሁ። ከዛሬ ባየሁት አጠቃላይ ማንኛውም ነገር ላይ ዙሮ እዛው መሆኑን መረዳት ትችያለሁ ማለት ነው። እነሱን አሁን እንኳን አድረሳችሁ ብለህ ያልከን ኑሮ አብዱ በጣም ቴንኪው። እዚህ ጋር የላኩልኝ ነበር አሁን ስለመከላከያ የባህር በር ይቀረናል፣ ሁሉም ነገር ታይቷል፣ አሸንፈናል ነው የሚለው። መሪ ቃሉን እንገዛለን። የትኛዋን ደግሞ እስኪ ልጋብዛት። ታውቂያለሽ ምንድን ነው? እንዴ ያው አዛገል ይልቅ በተለምዶ ያዞንባ ሲባል ሰምተህ ታውቃለህ? እንዴው በደንብ ነው። አያዞ ጥቅጥቅ ባለው ወደው አማካኝነት ለማውጣት ስለማይችል በአይኑ አማካኝነት ነው እንባ መስሎ የሚያፈሰው። ወደ 60 አካባቢ በሚደርሱ ጥርሶቹ ስጋ የሚቆርጠውና የሚወጣው ብቸኛው ተሳቢ እንስሳ ነው። አዞ ተንቀሳቃሽ ምላስ የሌለው ማዋጥ እንጂ ማኘክና ማላመጥ የማያውቅ እንስሳ ነው። ብዙ ስጋ ቆርጦ ተዋጠ በኋላ ሮሮ ስለሚጨናነቅ ላብ ያወጣዋል። ላቡን በአይኑ በኩል ይፈሳል። የአዞ እንባው ላቡ ነው። በብዛትም የሚታየው ሲበላ ነው። አዞ እየበላ የሚያለቅሰው ላቡን ለማውጣት እንጂ አድኖ በመብላቱ ተጸጽቶ አይደለም። እየበላ ያለቅሳል፣ እያለቀሰ ይበላል። አዞ ያስለቅሳል እንጂ አያለቅስም። የዋሆች እንባው እየመሰላቸው ያለቅሳሉ። ግን ላቡን እያወጣ ነው እንጂ እያለቀሰ አይደለም። የአዞ እንባ ፈሳሽ እንጂ ስሜት የለውም። እንባው ደስታንም ሆነ ሐዘንን የሚገልጥበት ሳይሆን አይኑ የላብ ቦይ በመሆኑ ነው። የአስመሳይ ሰዎችን እንባ ልክ እንደ አዞ እንባ ነው። ብዙ አስመሳይ ሰዎች እንባቸውን ምናልኝ ሲሉት የሚመጣላቸው፣ ቆየን ሲሉት የሚቆይላቸው፣ በአጭር ቃል እንባ ሌሊ የሆናቸው፣ የውሸት አልቅሰው የእውነት የሚያስለቅሱን፣ በየቤቱ ስፍር ቁጥር የላቸው፣ ጠንካራ ማንነት ያላቸው፣ ጥቅጥቅ ልብ የያዙ፣ ለፍቅርና ለደግነት ክፍተት የሌላቸው፣ አድፍጠው የሚናከሱ፣ ሰውን ታላጠፉ ደስታ፣ ሰውን ታቀለፉ እንቅልፍ የሌላቸው። በመንገዳችን ብዙ ሰዎች ይገጥሙናል። ብዙ ጊዜ የሚያታለሉንና የሚሸውዱን በለስላሳ ቆዳቸውና በእንባቸው ነው። በእርግጥ እንባ አንድ ትርጉም ብቻ ያለው ተመሰለን ተታለናል። ብዙ ጊዜ እንባ ፊልም የሚሰሩበት በሚያስለቅስ ቅባት እናለቅሱበትም ነው። በእርግጥ እንባ ደስታን መግለጫ፣ ሐዘንን መወጫ ነው። እንባ የሰዎችን ስሜት ወክሎ የሚታይ መለክተኛ ነው። ድሮ አስለቃሽ ራሷ አታለቅስም ይባል ነበር። ሁሏን ተቀብታ ለቅሶ ትወጣለች። ሁሉም ሳይበላሽ ትመለሳለች። ምክንያቱም እሷ ማዘን አታውቅም። አይኗ ድንጋይ ተሆነ ሰንብቷል። ደረትም አትመታም። የሰው ደረት ሲፈርስ ግን ደስ ይላታል። ምክንያቱም ማስለቀስ እንጀራዋ ነውና። ቅድም እንዳልኳቸው አዞ እንባን በዋጣም ያለቀሰ ሳይሆን እያላበው ነው። ያለቅስም አያለቅስም እየበላ በማንባቱ የሚያዝን ይመስላል። ያለቀሰም በመብላቱ የምበላህ ለአንተ ብዬ ነው የሚል ይመስላል። የአዞ እንባ ያላቸው ሰዎች የውሸት አልቅሰው የእውነት የሚያስለቅሱን ሰዎች ናቸው። የውሸት ብንኖርም የምንሞተው ግን የእውነት ነውና የውሸት አንኖር። በጣም ወዳቸዋለሁ። ተባረኩልኝ። ይሄ የዛሬውን ውሎ ነው የሚመስለው። የዛሬውን ውሎ ይመስላል። ሀሰን ኦኬ አበለች የኢትዮጵያ መዝሙር አውቃለሁ። በክብር አባልነት አለመመረጥ ከባድ ስህተት ነው። ሆኖም ሞራልህ እንዳይነካ ተጠንቀቅ። ሁሌም ለኢትዮጵያ መቆምን ቀጥል። ኢትዮጵያ ትቀጥላለች። ግን የምታጠፉት ሰው ይበዛባቸዋል እንጂ ለእኔ ቀረቡበት አይነት እሳቤ ነው ለእኔ ያለኝ። ግን ምን አይነት እይታ አላችሁ? ተረኛ ዘራፊ፣ ተረኛ ሌባ፣ ተረኛ ገዳይ፣ ተረኛ አስገዳይ አንፈጥርም።
የኢትዮጵያ በሽታ በሆነ ዘር ውስጥ ተቀብሮ እንዲቀጥል አንፈቅድም የሚል እዚህ ጋር ወጥተናል። ስለዚህ ያንን ደግሞ ያደርጉ የሚችሉ ሰዎች እንዳደረጉት ነው። እሱ ብቻ አይደለም። ሚዲያ ላይ ያሉ ሰዎች ለምን አልጠየቁም? ከእንትን ጀምሮ ነው። እኔ መከላከያን የወደድኩትን ያክል ልክ በመከላከያ ላይ ጀስት ይሄ ነገር እንደሚሰራ ይታወቃል። ስራ በጣም በጣም ሀቀኛን በኢህአዴግ ዘመን አይታችሁ ከሆነ እውነትን ይዞ የሚሰራ ሰው እንደ ወንጀለኛ ደጋግመን ያወራል። ስለዚህ በተለያየ ቦታ ላይ ስልክ እየተደዋወልኩ ነበርና ባለፈው ዓመት ራሱ መከላከያ ላይ ምናምን በምለው ዘሩ ይጥፋ መከላከያ ላይ ጥይት የተኮሰ ብያለሁ። ያንን ክብር ያውቀዋለሁ። ሲጀምር ይሄ በፕሮፓጋንዳ ምናምን የሚደረት ምናምን መከላከያም አይደለም ኢትዮጵያ እንዲኖራት የምንፈልገው። መከላከያ በራሱ አቋም የሚሄድ በቃ ጠንካራ ሆኖ ኢትዮጵያን ባደራነት ተቀብሎ ኢትዮጵያን የሚያስቀጥል እንጂ ማንም የሚጫወትበት የደርግ ሰራዊት፣ የኦሮሞማ ሰራዊት፣ የኦህዴድ ሰራዊት፣ የአብይ ሰራዊት እየተባለ ክብሩ በዛ ልክ ዝቅ እንዲልም አልፈልግም። አሁንም ለምን ያን ክብርን ያውቀዋል። ዛሬ ላይም ሆነ እንደዛ ቅር ብላችሁ የደወላችሁት ወንድሞቼ አይዟችሁ፣ እንኳን አወቃችሁት ብቻ በቂ ነው። የኔ አለመሆን አይደለም፣ የተሄደበት አካሄድ ግን ጤነኛ አይደለም ነው። ባለፈው ዓመት ነው እንደዛ ጠቅላይ ሚኒስትሩ ኡስታዝ ሲሸለም ማለት ኡስታዝ አልሸለማል የሆነ የሚዲያ ሽልማት ምናምን አሉ መልሰው ራሳቸው እዛው የመንግስት ሚዲያዎች ሲያናድዱን ሲያቃጥሉን የሚውሉት ሚዲያዎች እርስ በርሳቸው ሲሸላለሙ አዩና ጠቅላይ ሚኒስትሩ እኔ በእናንተ ስራ ባልገባም ኪንግስ ኦፍ አባይ ኡስታዝ ጀማል በሽር ግን ብቻውን ኢቲቪ ነው ብለው ተናገሩ። በቃ በጣም አደነቃቸው። የእሳቸው ስራ እንዳልሆነ ዛሬም እንደዛ ነው። ብታምኑም ባታምኑም እኮ እንዴት እንደተሻገርን የምንለው ለዛ ነው። ትናንትና ነው አጋጣሚ ሆኖ ኢትዮጵያ አጀንዳችን ከሆነች ኢትዮጵያ አይደለም እየሰራን ያለነው። ጸረ ኢትዮጵያ ለኢትዮጵያ የቆሙ ሰዎችን ሁሉ እያሳደዱ እርዳታ እየለመኑ የሚበሉ የሆኑ ሰዎች ዛሬ እዛ ቦታ ላይ አይቻልም። ስለዚህ ይበለው የቀጣፊ ሀገር ነው። ከዛ ውጭ ምንም ነገር ቀረበት እንጂ አይቀርብንም። ኢትዮጵያ ማንም ስላለምንተዋት ማንም ስላለምንይዛት አለች። ማንም እስከ ቆሻሻው ይቀበራል ነው ጥያቄያችን። ይሄ መንግስት ኦር ይሄ ምናምን ዘረኛ ጎጠኛ መንደርተኛ ከሆነ እዛው ቀን ይጠፋል ብለናል። አለቀ። ከዛ የሚቀየር ነገር የለም። አሁን የሚያከብራችሁ ሰው ታከብሩታላችሁ፣ እሱም ይከበራል ማለት ነው። ከዛ በታችም ከሆነ እንደዛ ይቀጥላል እንጂ ለማየት ግን አይን መግለጥ አለባችሁ። ኢትዮጵያ የሚለው ሁሉም በተወከለበት የሚገባውን ቢሰራ እኮ እዚህ ችግር ውስጥ አንገባም። እዚህ ገባንም ከተባለ እዚህ ችግር ውስጥ አንቆይም። ለምን ጠላት ገብቶ የሚፈተፍትበት እድል እየተገኘ ያ በሽታ የባሰ በሽታ እየፈጠረ እንዲቀጥል የሚደረግበት አግባብ ስለሚሰፋ ነው። እውነት መናገር ኃጢአት እኮ ነው። ዛሬም ፍጹም እውነት እያወራን እውነት እየለመነ የምንለው የእውነት ሚዲያዎች ይለምናሉ። ለምን እያልን የምንለው በባለቤትነት እንያዛቸው የምንለው እሱን ነው የምናየውና ዞሮ እዛ ላይ አይዟችሁ እንኳን አወቃችሁት እንጂ በቂ ነው፣ ከዛ በላይ ችግር የለም ነው ብለው ብልጽግና ካድሬዎች ናቸው። ያው በተለይ አማራ ክልል ላይ ያለው ነገር አደራጅተው ምናምን እንዳይጠፋ ሁሉ የሚያደርጉት የብልጽግና ካድሬዎች ናቸው፣ ወይም የክልሉ ባለስልጣናት ማለት ነው። እነሱ ሲቆርጡማ ይቆረጣሉ። ጓደኛቸውን እርስ በርሱ ያስገደሉ። አሁን ትናንትና ሸዋሮቢት ላይ ለሁለተኛ ጊዜ ወር እንደዚህ ከግርማይ ሽጥላ ጀምሮ በተለያዩ ቦታዎች ላይ ሰሜን ሸዋ አንድ ነፍሰ ጡርን ጨምሮ በመግደል ከብት እንደዚህ ዘርፎ ምናምን በማድረግ ያነውር በሄደ ቁጥር ጉዳዩን እዛ ጋር ማቆየት የሚችል እንደዛ አይነት ጽንፈኛ ተፈጥሮ ህዝብን በዛ ልክ የሚያዋርድ የሆነ ኃይል በተፈጠረ ቁጥር ከዛ በኋላ ትግራይ ሰላም እንድትሆን የሚመስለው፣ ኦሮሚያ ክልል ሰላም እንድትሆን፣ አዲስ አበባ ሰላም እንድትሆን፣ ኢትዮጵያ ሰላም እንድትሆን የሚመስለው ሰው አለ። የራሳቸውን ህዝብ ዘመነ ካሴ፣ መረወዳጆ፣ ፋኖች የራሳቸውን ህዝብ ብሎ የሚያወራ ሚዲያ አለ።
የሚያወራ አመራር አለ። በዛ ልክ ማን ነው የሰጠው? ማን ነው የመረጠው? ይሄንን የማይነጋ መስዋዕት የሚባል ነገር አለ። ምን ማለት ነው? ባጭሩ አይቀርም እዛ ቀድሞ የሚጠፋና ቀጥሎ የሚጠፋ እንጂ እንዲህ አይነቱን የረከሰ ነገር ቆሻሻን ቆሻሻ ብሎ ተጸይፎ ማቃጠልና ማጥፋት ላይ ሁሉም መረባረብ ነበረበት። ከዛ ውጭ ግን ኔቨር ነው ሰው እየሰራ ያለው ይሄንን ወይም በዚህ ተስማምቷል ብለናል። እንግዲህ ፋኖ ማለት ዘመነ ካሴ አስረስና እቺን ብቻ ብታዩት አሁን ከዋት ጋር ተያያዘው እቺን ብቻ ድምጽ ምሬ ወዳጆ እንደውም ሌሎቹ ናቸው እነኛ አሁን ትንሽ ፊደል የቆጠሩ የተማሩ ናቸው እና ኢትዮጵያ እንደምታፈርሱ ሰነዱን አሳይታችኋቸው ወይም ራሳቸው ተስማምተውበት ሰነዱ ላይ ፈርመዋል ወይ ነው ጥያቄው። ለዛ ነው ዳያሎግ ያልኩ። ሌላው ጥያቄ እኔ አንድ ነገርሽ ሞጣ ቃል ከገባልኝ ቪዲዮ ላክለት መቅደ ሆስፒታል አይደር ሆስፒታል ሆኖ የፋኖ አመራሮች የትሞቱትን ላክለት ቃል ከገባልኝ እንትን ማታወጣ ኖ አንድ ደርሶኛል ከአይደር ብዙዎች ምክንያት ሆነ የራሴ ሌላ ጨምረናል። አንድ ብቻ ነበር የደረሰ የተመቱ በጥይት የተመቱ ድሮን በድሮን የተመቷል። ኦኬ ሌላው ምሬ መቀሌ እኮ ነው ዛሬ ምሬ መቀሌ። አዎ ለነገሩ ስታሊን ሃይደር ሆስፒታል ሄዶ እንደታከመ ወጥቶ ነግሮናል። ይሄንን አሁን ነው የምልሽ። አሁን ተጠናክረ ስለተመታ እንደገና መምጣት ብለውት መቀሌ ገብቷል። ይገርምሽ። አዎ ግን ሌሎች ጥያቄዎች አሉ። ሊሚትድ ነው ያልከው በረጅም ገመድ አስረፈው አንተ በፈቀድከው በአንተ በቲፒኤልኤፍ ውጨት ነው ማለት ነው ፋኖ የሚንቀሳቀሰው። ሊሚትድ ያልከው ይሄ እናቴ ትሙት 100% ፋኖ እመኒ ማለት ነው። እኛ ከፈቀድንለት ውጭ አይደለም። አዎ እናንተ ዋን ዌይ ነው ቲኬቱ ስል ብዙ ጊዜ እዚህ ገለፍጥ ነበር አይደለም። ለምን ማዋሸው ኮማንደር ይኸውልህ ቲኬቱ ዋን ዌይ ነው። እነ ዘመነ ካሴ ኦልሬዲ ጥያቄ ጠይቅ። ኢትዮጵያን ከፈረስከው እኮ 35 ዓመት ሆኗል። ምኑን ኢትዮጵያ ልታፈርስ የፈረሰ ሀገር ነው ፈርሷል። ጨርስና ፍርሰዋል ነው የሳሉትን ካርታ ሲወስዱ ነው። አሁን ይኸውልህ ወልቃይትና ራያን ፈርመዋል ብሏል። እነዚህ ሰዎች አሁን እናንተ መልምላችሁ ያስቀመጣቻቸው የእናንተ ወይም በሌላ በጋጦ ወጥ አባባል የእናንተ ገረዶች ናቸው ወይም የእናንተ በዚህ ሰዓት ማንኛው የፋኖ አመራር ወጥተው ስለ ወልቃይትና ስለ ራያ ይናገራል? አዎ ግን በየትኛው ያቃል ለዚህ ኮን ማንኛው የፋኖ አመራር ስለ ወልቃይትና ስለ ራያ መናገር መብት የለውም። አዎ ይሄ ስለሆነ እነዚህ ሰዎች እናንተ ኮማንዶ አንዴ እዚህ ጋር አሁን ያልከውን በእናንተ ኮማንዶ ስር ስለሆኑ በእናንተ ግዛት ስር አገዛዝ ስር ስለሆኑ በየትኛው ማንዴታቸው ነው ለእናንተ የሚፈርሙት? ሲጀመር እኮ የእናንተው ሰዎች ናቸው። ወልቃይትና ራያን እንደ አማራ እኔ እንደ አማራ እነኚህ ገረዶቻችሁ በምን ማንዴት ፈረሙ? እኔ አልወከልኳቸውም እንደ አማራ ለትግራይ እንዲሰጥ ብዬ እና ይህንን እንዴት ታያለህ? ምክንያቱም አሁን የምትለኝ አንተ ቢናገሩ ቢተነፍሱ እንኳን እና ኢትዮጵያ እንትን እና ሀብታሙ አያሌው እንኳ በእናንተ ቀኝ ግዛት ስር እንደሆኑ ያምናቀውን የደገምከው እሱ ነው። ሌላው ደግሞ ያልከው ጦርነቱ እዛው እንዲቆይ እንፈልጋለን ብለሃል። በዚህ አጋጣሚ አንድ ነገር ላክላችሁ ለሁለታችሁ ከፈለጋችሁ ሀብታሙ አያሌው ከማን ጋር እንደሚገናኝ ከነ ፎቶው ጭምር ከነ ቪዲዮ ጭምር ላክላችሁ። ከማን ጋር ሀብታሙ አያሌው እጅ በፈንጅ በቪዲዮ ላክላችሁ ከፈለጋችሁ። እሺ ከዛ ውጪ ሌላ መስከረም አበራም የእናንተ ምልምና ታዲያ ታዲያስ ለምንድን ነው አልዋሽም? እኔ ለምንድን ነው እዚህ ጋር ግልጽ ነው የምናገረው? እውነቱ አሁን አፍጦ ስለወጣ ነው እንጂ ድሮ እኮ አናገር ነበር። ድሮ እንዳትናገር ነው። አሁን ግን መናገር ስላለብኝ ነው የምናገረው። አሁን አፍጦ ነገሮቹ ስለወጣ ነው የምናገረው። ለምንድን ነው የማዋሸው? አሁን ወደ ጦርነት እኛ እኮ እናውቃለን። ይሄን ሁሉ እኮ እኛ እናውቃለን። አጋልጠነዋል። አዲስ ነገር እየነገርከን አንድ ነገር ማይቀሬ ጦርነት ነው በቃ አሁን ማለት ነው። አንድ ነገር ልንገርሽ ማለት ነው። ይሄ ያው የእኛ ነው የገዛናቸው ምናምን የሚለው ነው። ተግባራቸው ያሳየውም ያንን ነው። ሳይሰባሰቡ አብረው ሳይቆሙ ለጥፋት ብቻ አነሳስተው ያስጀመሩትን ነገር ማየት በቂ ነው። እነሱ ግን በዚህ ልክ እየተናገሩ ያልገባን ነገር ከውርጌሳ ወደ ዩኒቨርስ ስንሄድ መሀል አምባ ላይ ተማርከናል። እኛ ከልጅ ያሱ ወጣቱ በቃ ያለቀ እንዴ እኔ ህወሓት አለ ብዬም አላስብም አልነበረም። ከዚህ በፊት የነበረው የቡድን የአንድ መንደር ሰዎች ኢትዮጵያን ሲመሯት የነበሩ መንግስትም አልነበረም። ባለፉት 27 ዓመት ሲመሯት የነበሩት
የአንድ ሰፈር ሰዎች ናቸው። ማንም አክቲቪስት መቀለ ወደ ወረዳ አጠገብ ያሉ ሰዎች አሉ። ወደ ወረዳ አጠገብ ያሉ ዩቲዩብ ላይ የሆነ ጊዜ ተንታኝ ነኝ ምናምን እያሉ ነገታቸው ምናምን እንታገላለን ወይ መረጃ ኢንዲፔንደንትሊ ኦፕሬት እናደርጋለን የሚሉ ሰዎች ነበሩ። አሁን ምን አደረጋቸው? አማካሪ ምናምን በተለያየ አማካሪ ካውንስል ይሄ ምናምን ያስገባቸዋል። ከዛ በ800 ካሬ ለወፍጮ ቤት ኢንቨስትመንት ሆኖ ወፍጮ ቤት ኢንቨስትመንት ሆኖ ስም የእንደርታ መሬት የመቀለ መሬት እንዴት አድርገን እንዝረፈው በሚል ማለት ነው። ወፍጮ ቤት የከብት ማደለቢያ እነዚህ ራሱ ቢጫወቱበት ልክ ናቸው። ራሱ ማለት ተሰብስቦ ራሱን ለመጠበቅ መጠቀም ይቅር ራሱን ደህንነቱን ለመጠበቅ እንኳን በቅንነት በሰውነት ክብር መሰብሰብ የማይችል ህብረተሰብ ከበዛ ማንም ቢጫወትበት ፈቅዷል። በተሰጠው ነፃነት ላይ ነፃነቱን ማስተዳደር እውነትን መኖር አይደል የተቸገረው። ስለዚህ እኔ እዚህ ጉባለች ኢትዮጵያ የሚለው ኢትዮጵያ ከፍ አለች የሚል ነው ስሙ። በጣም ይሄ የሚያናድደው ብሔርተኛ ጎጠኛ አለ። በተገነጣጠለ ጥላት በሰራው ወጥመድ ውስጥ ገብቶ የሚዳክር ብዙ ሰው አለ። ጉባለች ኢትዮጵያ ከሚለው ከስሙ ጀምሮ የሚጠላው ማለት ነው። ከዛ ትንሽ ትልቁ ብድ ተነስቶ እሱንም እያሳበደ የሚቀጥልበት ማለት ነው። ማኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይ ሶን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ በመጨረሻ ለአዳም ኃጢአት ስለ አዳም ኃጢአት ታዞ የሚሰጥ አንቲ ፋሲሊያሱ ክርስቶስ በሶስተኛው ቀን የሚነሳ ሕያው አምላክ መሞት የማይገባ ወየ ማኖ ማለት አንቲ ሁሉም ሰው ስራውን ቢሰራ እንደዛ አይነት እብድ አይፈጠርም። ፋሲሊያሱ ተብሎ ያውን አንድ ሰካራም አሁን አንድ ሰካራም ከሆነ ነገር ጋር ያሳየ ይዞ ለመጥፋት ነው የሚሄደው። እንዴት ሰው ራሱን ቆም ብሎ ለመከላከል ዝግጅት ያደርጋል? ሂሳብ እንዴት አይሰራም? ልክ የኖህ ዘመን ሰው እየጠፋ እየወረደ እየተዋረደ የሆነ ነገር የሚል እይድህን ሰራዊት እይድህን ንጉስ እይድህን በብዛህ ሰራዊቱ ይላል። ንጉስ እይድህን በብዛህ ሰራዊቱ ያራርክ እንደዚህ በጭካኔ ትናንትና ያወራኋችሁ አለ። ያውን በትግራይ ላይ ያለው ነው። በቃ አሁን በሰልፍ ነው በኋላ በተኩስ የሚሉትን ነው የምታዩ። አይበቃም ወይ? ሰው አይድንም ወይ? ዝም ብሎ የአሁኑ ጠቅላይ ሚኒስትራችን ከእሳቸው አመለካከት ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። በኢንጂነሪንግ፣ በፍልስፍና፣ በቅስና፣ በፖለቲካ በሁሉም ነገር አዋቂ ናቸው። ተው ቢባሉ አይተው እሳቸውን ያህል አቅም ያለው ማለት ሁሉም ደንቆሮ። እና ስለዚህ የኔ ልጅ ተማርኳል የኔ ልጅ ተመቷል ብላችሁ በእኛ ጉዳይ የተፈናቀለ አካል እንድንሆን አንፈልግም። ቅድም ብሏችኋል ወንድሜ ሞኘት ያለ ነበር አብሮጅ በኋላ ነው። ስለዚህ ማንኛውም ማህበረሰብ በእኛ ጉዳይ እንዲፈናቀል አንፈልግም። ከዛ ውጪ በቂም በቀል መጥቶ በር የሚያንኳኳ ወታደሩን እየመራሁትና ወታደሩን ያንቀሳቀስኩት ያለው ስምት የሰጠሁት አካል እኔ ስለሆነ ካለኛና ካለኔ ፍቃድ የእናንተ ቤት መጥቶ የሚንኳኳ ከሆነ መጠየቅ ያለበት አካል ይጠየቃል። ራሳችሁን በነፃነት መንቀሳቀስ እንድትችሉ ወደ ውጭ የሄዱት አካሎች መጥተው ስራቸውን እንዲሰሩ በድጋሚንም እዚህ ጋር ኃላፊነት እንዲኖረኝ ሙሉ እምነት ከወንድሞቼ ጋር ኃላፊነቴን ተቀብዬ የሚመጣ አካልን አሚን ብለን ተቀብለን እንድንቀበልም
ተገደንም ሳይሆን ወደን ማድረግ ያለብን ነገር ማድረግ እንድንችል ለሁላችሁም ለእህት ወንድሞቻችሁ መልዕክት ማስተላለፍ አለባችሁ። ስለዚህ ትንሽ ትልቁን በማይሆነው ቦታ ላይ ወጥቶ የሆነ ነገር እንዲሆን ማድረግ አለ። ያው በማዕከላዊ ጎንደር ዞን በጣቁሳ ወረዳ በጽንፈኛው ቡድን ላይ ለጥፋት ይውል የነበረው የፈንጂ ሁኔታ መምከኑን እንግዲህ ከወረዳው የተገኘው መረጃ ያመላክታል ማለት ነው። ይህና መሰል ጥፋቶች እንደዛ ቢሞከርም ነገሩ ግን እየከሸፈ ቀጥሏል ማለት ነው። በዛም ይሁን በዚህ በብሔር የሚያስብ መንግስት አንፈልግም። በብሔር የሚያስብ መከላከያ፣ በተለይ መንግስትና መከላከያ ላይ ብሔርተኛ ካለ የመጀመሪያ በቃ መጥፋት አለበት ብሔርተኛ። እዛ ላይ አበክሬ እንደምሰራ ማንም ሊያውቅ ነው ወይስ ህዝቡን ዝም ነው የሚለው? ህዝቡን እንኳን አኛክል ብዙ አይረብ ያው ተንታ መቅደላ ላይ ምንድን ነበር እሱ? እስኪ እሱን ያው ማሰማን ተላልኩም ነበር ትንሽ ላሰማችሁ እስኪ። የመንግስት ስራ ያለውን እየገደሉ ነው። ያው የዛ ደም አለ አይደል ነገር እንደዛ እየገደሉ እየፈራ ብቻ የሚሄድ ጭካኔ ነው እንጂ አሁን አንድ ሰው ሰልጥኖ ተምሮ እዛ ቦታ ላይ ሲደርስ እኮ በጣም ብዙ ዘመን ፈጅቶ ነው። ዛሬ ቤተሰብ አስተዳዳሪ ነው። በጣም እንኳን የለም ይሄን ይባላማ አስተሳሰብ ቢኖራቸው የምደግፋቸው አልነበር ያለ መኖራቸው ነው እንጂ በጣም ነው የሚያሳፍረው። አሁን ስለማያውቁ የተማረ እንጂ ተስለለሰብ ማለት ነው። ህዝቡ ለምን ገደል ላይ ያደረጋቸው ለምን ያክፋቸዋል? አሁን እኮ ህዝብ አንዳንዱ እያስፈራሩ ምንም እያሉ ህዝቡ ደገፍ አደረጋቸው አካባቢ ላይ ነው እንጂ ያሉ የሚባሉት ለህዝቡም ደግሞ መንግስትም ራሱ ዝም የሚለው ወይም ቤተክርስቲያን ውስጥ መስጊድ ውስጥ እየተጠለሉ ስለሚበጠብጡ ነው እንጂ ወይ ሁሉ ሰው ታዲያው የዋህ እንደሆነ በሞኝነት ብዙ እንደጎድት መሆኑን ስለማይዘነጋ በቃ ያው 2 ዓመት 3 ዓመት እንግዲህ ልጆቹን ከትምህርት ቤት ሲያደርግ የሆነውን ነገር መቁጠር እኮ ነው። ማዳበሪያ ለብሰው ሲል ሰርተን አልሳካልን አለ ብለን ጭራሽ ሳንሰራ የገርም ነገር ትምህርት ተቋረጠኛ ሀገር አሁን ራሱ ከመቅደላ በታይ ትምህርት የሚባል ነገር ይኸው እንግዲህ 2 ዓመት እየሆነው ነው። በጣም እነሱ የጀመሩ ጀምሮ እኮ 3ኛ ዓመቱ ነው። አዎ ከዛን ጀምሮ እንግዲህ ያው የለም ማለት ይቻላል። አመራሩ የመንግስት መዋቅሩ በዚህ መልኩ እየፈራ ከህዝቡ ከተነጠለ ህዝቡን ወደ ድንቁርና እየወሰዱት ነው ማለት ነው። አሁን አይም እኮ አሁን ወዴት የሚዛደሩ ካሉ ማንኛውን የተማረ ኃይል እንደሚያገኙ ትምህርትን ዘግተው ሐኪም ቤትና አውዲ ነው አላማቸው እኮ ለጥላት መስራት ነው። እነሱ ይሄን አጥተው በኋላ ደግሞ ራሳቸው ይጠፋሉ። የተሰራላቸው እኮ እንደዚህ በስሜት ውላልባ የሆነ ነገር ነው። ከጀመሩ በኋላ መውጫው ጥላት ነው የሚያዛቸው እኮ። ብዙ ሰው ወርተዋል። ብዙ ሰው ነው የጎዱት። ስለዚህ ደም እየተቃቡ እኮ ነው። አሁን ደም እየተቃቡ በሄዱ ቁጥር በዘላቂነት ያው ይተዋወቃል። እያንዳንዳችን መቼም ስለሚተዋወቅ በገጠር ላይ ያለው ነገር ዛሬ እንደመሸፈኛ ፋኖ ብሎ ፈነን ቢል ሁሉም እንተዋወቃለን። ነገ ደግሞ ሁሉም ሂሳቡን የሚሰራበት ወቅት አለ። ጠላት የሚፈልገዋል። በእርግጥ ሁሉም ነገር እንድንዋረድ ነው እንድንጋጭ ነው የሚፈለገው። እነሱ ይህን ጉዳይ ነው እያስፈጸሙ ያሉት። ስለሳቸውን በየቦታው ነው የሚጨፋጨፉ። እንደዛ ነው። በጣም እዛ ላይ በጣም አሁን ህዝቡ የኛ ሀገር እንኳን ተው ወጥሮም ብዙ ያው ነበር። አሁን ድንቁርናው በጣም እየተስፋፋ ሄዷል። ተማሪ ካልተማረ ነው ዋጋለሁ። ትምህርት እንደው የሚሆነው ሁሉ ነገር እንደው ገበሬው ከኛ በባሰ እያንዳንዱ ሰው እዛ አካባቢ ያለው እንደዛ ያው ሰዎችን መከልከል፣ ማዳበሪያ መቀማት፣ ማዳበሪያውን ደግሞ ከመጣ መንግስት ካመጣው በኋላ ከሆነ ቦታ ላይ ዘርፎ ለገበሬዎች በነፃ መሄድ እና ይችን ትንንሽዬ ግብር ነገር ራሱ ጉዳቱን መታገስ እንደነሱ እንደጥቅም ማየት ማለት ነው። ምን አለ መሰለህ አሁን የወዱ ህዝብ ብዙውን ይሄ ባላገሩ ያልተረዳው አንደኛ መንግስት ስለሌለ አሁን ግብር ከተዋቸው ይሄው 2 ዓመት ነው 3 ዓመት ነው ግብር አይሰበሰብም። አሁን ይህ ግብር የሀገር ምንጭ መሆኑን ብዙ ማያውቅ ሰው አለ። ገብቶሃል? በዛው ልክ ግብር አለ መክፈሉን እንደ ነፃ ሆኖ እንደሚቀጥል ማሰብ። እኔ መሬት ላይ ግብር ሰው ከፈልኩ ብሎ ማሰብ ሁሉ የለበትም፣ ግፍ ስለሆነ ማለት ነው። ግን በዛች ያ ነገር ሁሉ ስለቀረለት ደስ ብሎት የቀጠለ አይነት ኃይል ሁሉ እንዳለ 500 አንድ ይሄን ማትጎደለብኝ መንገድ ይሰራል ብሎ የሚቀረው ትምህርት ቤት ጤና ጣቢያ መቅረቱንም ይረሳል ማለት ነው። ቀረሱ ለለቱ ያችን 500 ሆነ 1000 ብር የሚከፍላትን የለቱን ብቻ ነው ያሰበው ይመስለኛል። እንደኔ ታስበው ከዛ በላይ ጤፍ ሁሉ ኬላ ላይ የጣሉ ጤፍ ሁሉ እኮ እህል አዋጡ ብር እያሉ እኮ ሲጥሉ እንሰማቸዋለን በአንዳንድ በስልክ ሲጥሉ። ሁለተኛ ነገራቸው ደግሞ አብይ ያው የለም እንደዚህ እያረገ ግብር ያላግባብ እየጫነ የሀገሩን ህዝብ ነው የሚገድፈው እንጂ ለአማራ ምን አርጎ በዚህ ስርፋ እንዳርጎ ሲል እውነት ይላል። እንግዲህ ይሄ የማያውቁ ሰው ማለት ነው። አሁን ከጀመሩ በኋላም ነው። ከዛ በፊት እነሱ አይደለም የጀመሩት። ወረለጋ ላለው ሰው እንደርሳለን፣ እዚህ አዲስ አበባ ተከለከልን፣ አዲስ አበባ የሚገባ ሰው ምናምን ብለው ግጭትን በዛ መልኩ ነው የጀመሩት ራሳቸው።
ጭራሽ ያንን ቀስቅሰው ሲያበቁ እዛ ማዳበሪያ መንገድ ላይ እሱ በወታደር እያጀበ ሲያመጣ መንገድ ላይ ቀሙት። አሁን ያ ማዳበሪያ ደግሞ ብዙም ጊዜ አሁን ለሰው እንትን አለ ገንዘብ መንግስት ጭኖ አስገብቶ የለ እንትን ላይ ቀበሌ ላይ እሱ ያንን የተቆጣጠርክልና በነፃ እንግዲህ ያስረክባል። በብዙ ሀገሮች በብዙ በገጠራማዎች ማለት ነው። ዝም ብሎ ዘርፎ በቃ በነፃ ውሰድ። ያው ሌብነት ያው ህዝቡ ሌብነት ነው እንግዲህ የተደረገው ገንዘብ ነው። በነፃ ውሰደው ሲለው ነገ ምን ሊያመጣብን እንደሚችል ያውቅም። ያ እነሱ እንደ ጥቅም ቆጥሯት እስካሁን የቆዩባቸው በተንታ መቅደላ ምናምን በሚባለው ላይ ከዛ ከተማ ውጭ የምንማራቸው ሰዎችን እንዲሁ በቀላሉ ካለፉ በኋላ የምንዘክረው ነገር መቆም አለበት። በህይወት እያሉም ልናመሰግናቸው ይገባል በሚል የጀመራችሁት እንቅስቃሴ ነው። እንደው ጠቅለል ባለመልኩ ወደ ዝርዝሩ እንመጣለን። ለመነሻ ያለ ይህን ፕሮግራም ለምን አሰባችሁ? ለምን አቀላችሁ? በአንዳንድ እንደዚህ አስቦ ይሰራል። የተሻለ አደረጃጀት፣ የተሻለ አካሄድ አለ። ማንም ተደብቆ ከንፈሩን እየመጠጠ ተቆርቋሪ ነኝ፣ አዛኝ ነኝ፣ ጀግና ነኝ፣ ታጋይ ነኝ ቢል ውሸታም አጭበርባሪ ነው። ፊት ለፊት መጋፈጥ እንኳን የማይችል ማለት ብዙ ሰዎች አይታችኋቸው ከሆነ ሲሳደቡ የሚኖሩ ስማቸውን እንኳን በትክክል ሳይጽፉ በየኮመንት ሴክሽኑ ላይ መጥተው ብሎክ መቃብር ላይ የሚሰበሰቡ እነዚህ ሰዎች በነውራቸው ከማፈር ይልቅ አስበው ነው የጀመሩት፣ አቅደው ነው የቀጠሉት። ከዛም እንደውም ዝክር ታሪክ ሁሉ ጽፈው የባንዳ ታሪክ ይሰራል፣ ይከበራል። ሰው ምን ይሁን እውነተኞች ካልሰሩበት እነዛ አጭበርባሪዎች ቢሰሩ ልክ ናቸው ሁሉ ማለት ነው። እንዲህ አንተ ያነሳው ሰዎችን በህይወት ዘመናቸው የማክበር ባህል የለንም። ብዙ ከዋክብቶች ተምሳሌት የሚሆኑ ለትውልዱ ለሀገሪቱ ትልልቅ ስራ የሰሩ ሰዎች ለድንገት እያለፉ የሚሄዱት እና ይህ ትውልድ ደግሞ ተረካቢ ነው። ምሳሌ የሚሆኑት በእውቀታቸው፣ በስራ ልምዳቸው፣ በችሎታቸው ተምሳሌት የሆኑ ሰዎችን ማወቅ ማመስገን መቻል አለበት። ያንን ሲያከብር፣ ያንን ሲያውቅ፣ ያንን ሲረዳ ነገ ለሱም ጠቃሚ ለሀገርም ጠቃሚ ነው የሚሆነው። እንደምታውቀው ዘመናችን የአዋቂ ሳይሆን የታዋቂ ዘመን እየሆነ ነው። አላዋቂዎች እየነገሱ አዋቂዎች እየተረሱ የመጡበት ሁኔታ አለና እንደ ሻለቃ ዳዊት አይነት በጣም የረጅም ዘመን የተለያየ አይነት ተሞክሮና ልምድ ያለው ወታደር፣ ዲፕሎማት፣ የህግ ባለሙያ መከበር የሚገባው አስፈላጊ ስለሆነ ክብሩ ለሱ ሳይሆን በእውነቱ ለእኛ ላዘጋጀ ነው እንደ ህብረተሰብ ላለም ለእኛ ነው እንጂ ለሱ ነው ለማለት አይችልም። ምናልባት ስለ ሻለቃ ዳዊት ብዙ መናገር የሚቻል ቢሆንም ግን ከዚህ ከማስታወቂያውም የተረዳነው በርካታ ነገሮች አሉ። እንደው ሻለቃ ዳዊት ወልደ ጊዮርጊስን በአጭሩ መግለጽ ከተቻለ እንዴት ልትገልጻቸው ትችላለህ? ሻለቃ እጅግ በጣም የሚደንቅ ስብዕና ያለው እጅግ በጣም ታላቅ ሰው፣ እጅግ በጣም ትልቅ መሆን ሲሆን ዝቅ ብሎ ከማንኛውም ማህበረሰብ ጋር አብሮ መስራት የሚችል ትምክህት፣ ትቢት የሌለበት የሚያውቀውን ትምክህት፣ ትቢት የሌለበት ይላቸዋል እና አንድ ይሄ የቄሳርን ባ የሚል አንድ መጽሐፍ ነበርና የሆነ ጊዜ እንትን ብያችሁ ነበረ። የሆነ በጣም ካጭበረበሩትና መንግስቱ ኃይለማርያም በጣም ከሚናደድበት አንዱ ሰው ይሄ ነበር። ጀስት አሁን እንደነዚህ አይነት ሰዎችን እነሱ ጋር የሆነ ሰጣ ገባ በመስጠት አለ የሚጠቅመንን ነገር ማወቅ፣ ካወቅን በኋላ መጠበቅ፣ ማስጠበቅ ላይ ለዛ ነገር ዋጋ ሰጠን በመሰባሰብ እኛ ተሰባስበን ዋጋ ሰጠን ያላከበርነውን እውነት እንዴት ያን ሊያጠፋ የመጣው ሰው ሊያከብረው ይችላል? የተወደደ የተከበረ ነገር ሰውነትን፣ እውነትን፣ ኢትዮጵያዊነትን የያዘ ሰው ለዛ ዋጋ ለመክፈል በአደባባይ መውጣት ሳይችል ሲቀር ያንን እንደማያጠፋው እያወቀ የሚችለውን ያክል ግን ተደራጅቶ የሚወራጭ የጥፋት አውሬ ምንም ነገር ቢያደርግ እኮ ምንም ሊገርመን አይገባም። ማፈር ያለብን እውነትን ይዘን እውነተኞችን ሰሜን እዝ ላይ እየደረሰው እኮ መከላከያ ሰራዊት ላይ ያ የሰብአዊነት ጉዳይ ነው። ማንም ላይ ይሁን ሰውን ማርካችሁ ልብሱን አስወልቆ የተሄደበት ሀገር ነው ሰምቼ አላውቅም። በጦርነት ታሪክ ባነበብኩት ወር በሰማሁት ነው። በዚህ በሚያሳዩን አኒሜሽን ፊልም ላይም አላየንም። ያንን ያደረገው በሲኖትራክ እንደ መከላከያ ላይ እኮ እንደተጫወተበት እኮ የለም። ለዛ ምስክሮች ጀነራል አበባውና ጀነራል ባጫ ደበሌ ይንገሩ በቅርብ ያን እውነት ስለሚሄድ ይሄ ለውጥ ሲመጣ የት ላይ እንደነበሩና ከዛ በኋላም ስለሚታወቅ ማለት ገልብጦ ያንን ነውር ትቶ ስለዛ ነውር
ይችን እያስታወሰ እንኳን የሚሞግተው ሰው እኔ ሰው የዘራውን ያሳጭደው የምለውም ለዛ ነው። በጭካኔ በቃ ምንም በዚህ ልክ ክፉ የሆነን ሰው እድሜው እንዲቀጥልም የማልፈቅደው ለዛ ነው። ከዛ አልተነሳም ሰው ከዛ በፊት ከፋፍሎ የሚጫወትበታል። ዛሬም ያንኑ ለማስቀጠል የሚሰራ እዚህ ለምን አለ? በሲኖትራክ መንገድ ላይ አስፋልት ላይ አስተኝቶ የጨፈለቀው ጡት የቆረጠው እስከ ነፍሳቸው በቤት ያቃጠለው የተማረኩትን ልብሳቸውን አስወልቆ በጫካ የበተነው የሞቱትን ደግሞ አስከሬናቸውን ሰብስቦ እየጨፈረ ቪዲዮ የተቀረጸው ይሄ የትም ሀገር ማይካድራ ላይ በተለይ እንደ አማራ እናወራለን የሚሉ ግዶችን የሚወቅሰው ማይካድራ ላይ ዓለም ላይ ያሉ ባለጌዎች በዛ በሚጮሁለት እንኳን ሁናቴ ለምን አልጮሁለትም ተብሎ ሲባል የነበረው ዛሬ የዛ የሳምሪ ቡድን በዚህ በኩል የህወሓት ኮማንዶ በሱዳን በኩል እየተመረቀ ነው ይላል። መመረቅና መረገም እንዴት ሰው ይጠፋል? እና ምን ይጠበስ? እንፍራ? ወልቃይት እንስጠው ለሻዕቢያ ለህወሓት ማለት ነውር ነው። እንደው ይሄንን እንኳን እንደው ርዕስ አድርገው በዚህ ልክ አጋኑ ለማን ይጠቅማል? ይሄ ማለት አያወቅነው በሚጠቅመው ለምን ነገ ወቅት የሚሰጠው እንደ ወቅት በሽታውን እንደ በሽታ ያ በሽታም እንዲነቀል የሚያስችለውን ነገር እናገራለን እንጂ ዝም ብሎ የተገኘው ነገር ሁሉ አይወራ። በስንት ነው ይኸው በዚህ ያህል ዶላር በ50 በ200 $200 አከራይቼ 50 $50 እየከፈልኩ የምጫወትበት ነው የትግራይ ወጣት ብሎ ነግሮናል። ምን ይደንቀናል? ተመረቀ ምናምን መመረቅና መረገም እንኳን ሰው አይገባም እንዴ? እና እንደዛ አይነት ነገር ሁሉ እያሉ የሚያሾፉበት ሁኔታ አለ። ይሄንን የሹልቃው ዳዊትን ሰው እንዲነደውና እንዲያስተካክል ብዬ ነው እዚህ ላስታውስ የፈለኩት። በዋናነት በዛም ይሁን በዚህ መልካም ዘር እንስራ። የሚጠቅመን እሱ ብቻ የኛ ውሎ የኛ ተሳትፎ ስሌት ያለው ላለመክሰር ያሰብ አስበው አቅደው ሰውን ለመክሰርና ሰውን ለመጣል የሚሰሩ ሰዎች አሉ። ይስሩ፣ የዘሩትን ያጭዳሉ። እኛ ግን በተቻለ አቅም ላለመክሰር ስራ ብንሰራ እንጠቀማለን። ዋናው እሱ በዛሬ ላይ ለገንዘብ ብሎ ገንዘብ የሚመኩበት ወቅት አለ። ስልጣን የሚመኩበት ወቅት አለ። ጉልበት የሚመኩበት ስልጣኔ መሳሪያ ምናምን የሚመኩበት ወቅት አለ። ሰው እንዴት እንደሚያየው አላውቅም። የትኛውም ዓለም ላይ ከኢትዮጵያ የተሻለ አንጻራዊ ሰላም ያለበትም የለም። የትኛውም ውጭ ሀገር ያላችሁት ወንድሞቼ ታዘቡኝ እስኪ። አላችሁበት ሀገር ላይ ዲጂታላይዜሽን ባይመጣ የስራ ባህሪውና ሁኔታው በራሱ ሰዎችን ባይቆጣጠራል እንደ ኢትዮጵያ ብዙ ሰዓት እረፍት የሚያገኝ ወይም እንደዚህ ቢሆንና እዚህ ተንቀሳቀሱ ከጧቱ 2 ሰዓት ምናምን ጀምሮ የሆነ ይሄ ድራፍት ቤት በሉት ስጋ ቤቶች ምናምን ሰው ሙሉ ነው። ማታ ብትሄዱ ሙሉ ቀን ሙሉ ነው። የሚሰራ ሰው ሁሉ ያለ አይመስላችሁ? አንዱ ያስቸገረን ራሱ እኮ ለምሳሌ ጎግል እዚህ ኢሜሎችን በመክፈት ውጭ ላይ ያሉት ወንድሞች ጎግል በከፈቱ ቁጥር የሆነ ፔመንት እንዳለው ጀስት እንደፈለጉ እንዳልሆነ ለምሳሌ ቪዲዮ ዳውንሎድ ዩቲዩብ ላይ ዳውንሎድ ለማድረግ አሁን የዓለም የንግድ ማህበር አባል ስላልሆነ ኢትዮጵያ እንደፈለግን ዳውንሎድ እናደርጋለን። ቪፒኤን አብርታችሁ ሞክሩት። በጣም ብዙ ዶላር ነው የሚጠይቃችሁ አንድ ቪዲዮ ዳውንሎድ አደርጋለሁ ብትሉ። ልክ በዛ ልክ ነገሮች ኮንሰንትሬት እየተያዙ በቁጥጥር ስር እየዋሉ ያ ምንም ነገር ይሰራ ምንም ሰው እንደማያመልጥ ስለሚያውቅ ብቻ የሚጠነቀቅ እንጂ ሚስቱን ለማክበር ፈልጎ ባሏን ለማክበር የጋብቻ ሁኔታም ቢሆን እያለቀሰም ቢሆን እየጤሰም ቢሆን ንዴቱን እምቅ አድርጎ ይችላታል። ትናንትና ከትናንት ወዲያ እንዳሳየናችሁ እና ሀብታሙ ቢሮ ላይ ቢሆን ዳናንድ እየተባለ ያስ ምናምን የተወላጋገደ አማርኛ እንትን አማርኛ ያሉት እንግሊዘኛ እንደዛ የሚያወሩትን ስታዩቸው ምንም አይነት ስህተት ቢፈጠር የት እንደሚሄዱ ስለሚያውቁ ነው።
እዚህ ግደል ደብድብ መከላከያ ላይ ተኩስ መንገድ ዝጋ መንግስትን ገልብጠው ብለው የሚያወሩ ሰዎች እዛ ላይ አንድን የጸጥታ ኃይል ፖሊስን የሚሆነ የመከላከያን አባል አፍን ከፍቶ መሳደብ እንኳን እንደማይቻል ያንን ያደረገ ሰው እንዴት እንደሚሆን ምን ቅጣት እንደሚጠብቀው ያውቃል። ስለሚያውቅ ተጠንቅቆ ነው የሚያደርገው። ያ የተሰራው የቁጥጥር ስርዓት እንጂ ሰው ሰልጥኖ ነው ወይ? በተለይ ከኛ ሀገር የሄዱትን ባለጌዎች ነው። ከኛ ሀገር የሄዱ ሰዎች ስልጡን ሆነው ነው ወይ? ስልጡን ቢሆኑማ ዝም እኮ ሰው እንዳይሞት ይቆረቆሩ ነበር። እንደውም እዛ ቦታ ላይ ሄደው በሰለጠነ ዓለም ላይ ተቀምጠው እንደነሱ ያበደ የተዋረደ ምንም ነገር ላይ ሁሉ የንግግር ጥማታቸውን የክፋት እቅዳቸውን ሁሉ ለማስፈጸም በወንጭፍኛ ሀገር ያስወንጭፋሉ። ዶላር አይደለም የሚልኩት እኮ ጥፋት ነው የሚልኩልን። እና እዛ ሀገር እነዛ ሰዎች ዲሞክራሲ አለ ካሉ ለምንድነው ዛሬ ያለው መንግስት የማይሞግቱት? ተናግረው ያውቃሉ ስላሉበት ሀገር? የትኛውም ኢትዮጵያ ላይ የኢትዮጵያን መንግስት ለማፍረስ የኢትዮጵያን ህዝብ ለማበጣበጥ ሲሰሩ ሲያወሩ የሚውሉ ሰዎች እዛ ያሉበት ሀገር ላይ ዲሞክራሲ በሽበሽ ነው ለምሳሌ እያሉ የሚያወሯቸውን ውሰዱና እዛ ቦታ ላይ ተናግረው ያውቃሉ? እዛ ሀገር ላይ እንደዛ አገር ዜጎች መኖር የተሳናቸው ሰዎች ናቸው በኢትዮጵያ ስም የሚለምኑ ኢትዮጵያን የሚያበጣብጡ አቅመ ቢሶች፣ እኛን ከማታለል ባለፈ ምንም ነገር የሌላቸው ከንቶች ማለት ነው። ያ ሲስተም ስለመጣ ነው እንጂ መብት ተሰጥቷቸው ማለት። ሌላው አሜሪካ ጣልቃ ገብታ ሌላ ሀገራት እንደምታተራምስ አሜሪካ ውስጥ ጣልቃ ገብቶ የአሜሪካ መንግስት የሞገተው ኃይል የለም። ግብጽ ሌላ ሀገራትን በማበጣበጥ ኔትወርኳል። የግብጽ ፖለቲካ በሌላ ኃይላት አልተበጠበጠም። የሱዳን ይበጠበጣል፣ የኢትዮጵያ ይበጠበጣል። ሌላው ቀርቶ ህወሓት እንኳን በሌሎች ተበጥብጦ አያውቅም እስከዛሬ ድረስ። ዛሬም አልተበጠበጠም ገና። ያለው ክፍተት ግን አማራጭ ከፍቷል። ኢትዮጵያ እነሱ እንደሰሩት አይነት ብትሰራ ማን ነው ሀገሩ ነው የሚቆመው? እኛን ለማተራመስ የሚሰሩ ሀገሮች ሁሉ በሶማሊያ፣ እዛ በኤርትራ ህወሓትንም ውሰዱት፣ አንድ ሌላ የጥፋት ክንፍ፣ ሱዳን፣ ግብጽ ራሷ፣ ሌሎች ሀገሮች ሰለጠንኩ የሚሉት እንግሊዝ ሀገር አንድ አሁንም ዛሬ ካየሁት አንድ የትውልደ ኢትዮጵያዊው የወሲብ ቅሌት እንደዛ አደረገ ተብሎ ሰልፍ ወጥቷል። እነሱ ሰልፍ የወጡት ተጨማሪ ፕሮቶኮል ለመጠበቅ ነው። እኛ ሰልፍ ስንወጣ ለመሞትና ጭራሽ ካለንበት ወደታ ለመር ነው። እነሱ ምናልባት ወንድ ከወንድ የሆነ ነገር ባለበት ዘመን ላይ በዛ ልክ የሚያስጮህ ሆኖም አይደለም፣ ግን ጥላቻ አለ። አሁን የኢትዮጵያ እውነት እየፈካ ሲሄድ የኢትዮጵያን ሀብት እየበዘበዙ ለኢትዮጵያውያን ጥገኝነት የሚሰጡ የባርነትን ዘመን የሚያራዝሙ ሀገራት ሁሉ በኢትዮጵያውያን ላይ ሌላ መላ ያወጣሉ። ዓላማው እሱ ነው እንጂ የዛ ልጅ ያን ያክል የሚያስቆመው ነው። በዛ ልክ ሰው ዲሲፕሊን እንደሆነ ማለት ነው። ልጅቱ ሁሉ የከሰሰች አይመስልም። ግን ዓላማው ሀገራችንን ካላከበር፣ በሀገራችን ላይ ማንኛውም ነገር ካልሰራ ምንም ዓለምን እዩት። ለዛ ነው አሁን ላነሳ አይፈልኩም። አንጻራዊ ሰላም ኢትዮጵያ ነው ያለው ያልኩት። ምንም ይባል ምንም ቁጭ ብሎ ተጎልቶ ሳይሰራ ለመክበር ሳይማር ለማወቅ ኦር በሆነ ሰንካላ ማንነት ውስጥ የተጠለፈ ሰንካላው ጀስት ሰንካላ እዛ ጋር የምናየውና በተለያየ ቦታ ላይ የምሰማው ነገር ግን ኢትዮጵያን ሰርተን ሀገር ማድረግ እስካልቻልን ድረስ የትኛውም ሀገር ላይ እንደ ሀገር የምንኖርበት ዘመን ያበቃ መሆኑን የሚያሳይ ሀገር ሊኖርን ይገባል። የትኛውም ሀገር ላይ ብንሄድ እንኳን ሀገራችን እንደ ሀገር፣ መንግስታችንም እንደ መንግስት ከሌሎች ጋር የሚሟገት እኩል የሚቀርብ በፍትህ የምንታይበትን አቅም መፍጠር ካልቻልን ማንም የሚጫወትብን ሆኖ መቀጠል ስለሌለበት ማለት ነው። እንደዛ ነው። ያን ልጅ አሁን እንደዛ ተባለ፣ ከዛ ከእስር ቤት ጠፋ ይባላል፣ ቅውጥ አለ ምናምን ነው። እዚህ ጋር ደግሞ ዘሪቱ ከብዙ ወንዶች ጋር ተኝቻለሁ አለች፣ ዘሪቱ ከበደ ምናምን ኦልሬዲ ኦር ተናገረች እንበል። አንዱ እዛ ጋር ያለው እብደት ግን የሃይማኖት እብደት ነው።
እኔ ሃይማኖት በዚህ ልክ ሰዎችን አሳብዶ ለጠብ ሲያነታርክ ማየትም በጣም ነው። አንድ የሆነ ወቅት ላይ አንድ ስለ ሙስሊም የሆነ ተናገረ ተባለና በቃ መታወቅ ሲፈልጉ ራሱ የሆነን ቦታ መሳደብ እንደሆነ ብዙ ቪዲዮዎች የሚሰበሰቡበት መድረክ የሚፈጥር ሆኖ ያለው። አይ ቲንክ መጽሐፉ በደንብ የሚሸጥ ይመስለኛል ዘሪቱ የጻፈችው። ያንን ነገር የምናየው ግን ህይወቱ አሳዝኖን ነው ወይስ ያድርጊትን ተጸይፈነው ነው? ያድርጊት እንዳይፈጠር ለማድረግ ነው? ይህን መሰል ነው። እንደ ሀገርን በመስራት አሜሪካም ሆኑ ካናዳ የትኛውም ቦታ ላይ ሆኑ አስተማማኝነት የለው። ሀገራችሁን ስሩ፣ የሀገራችሁ ባለቤት ሁኑ፣ የሀገራችን ባለቤት እንሁን። ይህ ከብዙ ጊዜ ጀምሬ ቀድሜ የተናገርኩት ነው። በማኩረፍ የምንሸሸው አይነት አለ። ብዙዎች ወደ ኢትዮጵያ ይመጣሉ። እኛ ከኢትዮጵያዊነት ለመጥፋት እንሞክራለን። ሰዎች ነው ወደንም ጠላንም ኢትዮጵያዊ ነኝ ኢትዮጵያዊነትን እነካለሁ የሚል ሰው ያኔ ዋጋ በመክፈል ምላሽ በመስጠት ከፊት መሆን ያስፈልጋል፣ ግዴታ። እንደ ብሔር የሚያስብ ሰው ከዛ ሀሳቢው ጋር መቀበር አለበት። እንደ አማራ፣ እንደ ኦሮሞ፣ እንደ ትግሬ፣ እንደ ሙስሊም፣ እንደ ክርስቲያን እንደምን አስባለሁ የሚለውን ከዛ አስተሳሰቡ ጋር ጉድጓድ መግባት አለበት። ሀገር መስራት ግዴታችን። ማንም ያበላሸው እኛ አስተካክለን እንቀጥላለን። ስለዚህ ይህን ነገር ብናየውና ይሄ አሁን ያለው ጭፈራ ቤት፣ አሁን ያለው የኃጢአት ውጤት፣ አሁን ያለው መገዳደል ሁሉ በሃይማኖትም ይሁን በህግ በኢትዮጵያዊን በየትኛውም መልኩ ላይ ከዛ ነገር ራሳችንን ገለል እናደርጋለን ብንል አይሆንም። የኛ ውጤት ነው። ሴተኛ አዳሪዎች የበዙት ብዙ ቅሌታም ወንዶች ስላሉ ትዳርን አክብሮ ከመሄድ ይልቅ ትዳር የሚያፋርስ ማህበረሰብ ስለበዛ ነው። ከማንም ሰካራም ጋራ ገንዘብ ከፈልኩ ብሎ ከሚመካ ሰው ጋራ መከሯን እያየች ያንን ህይወት ብላ የምትቀጥል ሴት የተፈጠረችው የኛ ነውር ውጤት እንጂ ክብራችን የፈጠረው አይደለም። 30 ኬላ 1000 ኬላ የተቋቋመው የኛ የሰዎች መታመን ማጣት ነው። ካሜራ ሲጠመድ ዲጂታላይዜሽን ሲመጣ ቁጥጥሩ ሰው ራሱን ከመቆጣጠር ይልቅ ሰው የሰራው ቁስ እንዲቆጣጠረው ስለፈቀደ የራሱ ባለቤት ከመሆን ይልቅ የሆነ የካሜራ ኦሬ ዲጂታላይዝ ኦሬ ቴክኖሎጂ ወይም የአይቲ ኢንፎርሜሽን ምናምን ከሚባለው ይሄ በየትኛውም ጥሩት የሳይበርም የአይም በሉት የዛ ጥገኛ ሆኖ ራሱን በባርነት ለቁስ ስለሰጠ እኛ ሰዎች ብንሆን ኬላ ያስፈልጋል። ይሄ ሁሉ ወታደር፣ ይሄ ሁሉ ኒውክለር ቦምብ ተሰራ፣ ተዋጊ ጀት ተፈጠረ፣ ምን ተፈጠረ? ዓለም ዱንያ ሸርን፣ ኃጢአትን፣ ጥፋትን በደንብ ታስተምራለች። በጎ ነገርን ግን አታስተምርም። እንደውም በጎ ነገርን እየተከተለች ታረክሳለች። በፊልም ግቡ በምን ሰው እንዴት እንደሚገደል ምናምን ያለው ሰው በጎ አርጎ ከመስማት ይልቅ በጎ ነገርን ገልብጦ አጣሞ መጥፎ አርጎ መስማትን ይመቸዋል። እንዲህ ለማለት ፈልገን ነው። ዓለም ሸርን፣ ተንኮልን፣ ጥፋትና መጠፋፋትን የምታሰለጥን የምታስተምር ከሆነ እኛ ከዛ ነገር ራሳችንን ለመጠበቅ እንኳን የሚያስችል ዝግጅት ማድረግ ላይ ማለት ነው እንጂ ፖሊሱ ረገጠኝ፣ ፖሊሱ እንደዛ አለ፣ ፍርድ ቤቱ እዛ ድረስ ለምን ደርሳለሁ? ለምን ፍርድ ቤት ደርሳለሁ? እኔ ካለኝ አብሮኝ ካለ ሰው ጋራ ያለኝ ልዩነት በሆነ ነገር መፍታት ካልቻልኩና ለሰዎች ከሰጧቸው በኋላ እኮ እነሱ እንደፈለጉ ያርጉት፣ በቃ የእነሱ መብት። እዛ ላይ ለመድረስ መሞከር እንጂ ከተያዙ በኋላ መጮህ ነው። ይሄ ሁሉ ፖሊስ ይሄ ሁሉ ኒውክለር ሰራ። አሁን እኛ ለምሳሌ እሱ 27 ባለፈው እሱ 30 ፒስ መጣ። አሁን ደግሞ 6 እሱ 35 አለ። ከዛ ድሮኖች አሉ፣ ሌላ አለ። ባለ ድሽቃውን ይይዛል፣ ባለ ክላሹን፣ አብራራው ያለው ማብራራውን ይዞ ምንድነው የሚለው? እገልሃለሁ፣ አሳይሃለሁ፣ እመታሃለሁ፣ አታመልጠኝም ነው እንጂ የሚለው አሳክም ያድንሃለሁ፣ መክሬ ዘክሬ እመልስሃለሁ የሚል ሰው የለም። ይሄ አካሄዳችን የት ነው የሚያደርሰው? መዳረሻውን ማሰብ። በጎ ዘርን ሲዘራ እንደዋለ ሰው መልካም ውጤትን መጠበቅም ተገቢ አይደለምና ውሏችን ምናምን ከዓለም ጋር ያለን አስተላለፍ አጠቃላይ ሁኔታዎችን የተረዳ እውነት መሆን በሁሉም ነገር ላይ አኩራፊ ሯጭ ኦር እንደዛ ብንሄድ ጠላት የሚፈልገው ይሄን
ጥቂት ሸረኛ ነውረኛ ሰዎችን በተወደዱ ነገሮች ላይ ሁሉ እየሰገሰገ የረከሰ ማንነቱን ጭኖ እነዛንም አርክሶ ቦታውን ሁሉ እንዲያረክሱት፣ እንዲያሸቱት፣ እንዲያበላሹት ይሰራል። ስለዚህ በዛ ስሜት አኩራፊው እንዲበዛ የራሱን ቤት የራሱን ንብረት እየጣለ እንዲወጣ የሚሰራበት መሆኑን እና ከብዙ አንግል አንጻር ከዚህም በላይ ነገሮችን በማገናዘብ ወደሚጠቅመው አብረን መቀጠል ብቻ ይጠቅማል። ለማን ሲባል? ለራሳችን። ሁሉም ሰው ለራሱ፣ መልካም ቢሆን ለራሱ፣ መጥፎ ቢሆን ለራሱ። የዘራነውን የምናጭድበት ዘመን ነው። በቃ የዘራነው በደንብ ነው የምናጭደው። ለዚህ መዘጋጀት ነው። አብራችሁን የነበራችሁት ወንድሞቼ በሙሉ በጣም አመሰግናለሁ። ኢትዮጵያ በድል ትቀጥላለች። ቆሻሻዋን ታራግፋለች። ነውረኞችን ማንኛውም በሽታዋን ሙሉ ቆሻሻ የትም ቦታ ይገለጣል። መፈክራችን ነው የሚገለጠው። ሊጠፋ ሊቃጠል ነው። ይሄ ይቀጥላል። አሁን ካላለቀ ይቀጥላል። ካለቀም ተቃጥሎ እንዲቀበር ይሆናል። ቆሻሻው ተቃጥሎ የሚያበቃው እና የሚጠናቀቀው ግን ከኢትዮጵያ ውጭ በሆነ ቦታ ነው። የት ነው? ሲደርስ እናየዋለን። አብራችሁ ስለነበራችሁ እያመሰገንኩ የኢትዮጵያ ድል ይቀጥላል። ኢትዮጵያ ታበስራ በእግዚአብሔር። መልካም ጊዜ፣ መልካም አዳር። የኢትዮጵያ ድል የተመሰከረ ነው። አታስቡ። እኛ አሻጋሪዎች